እንደ ዒልም ወደ አላህ የሚያቃርብ ዒባዳ የለም። የሁሉም ዒባዳዎች ቁልፋቸው ዒልም ነው፣ እውቀት ነው። ከእውቀት ጋር ትንሹ ሥራ በረካ ይሆናል፣ አላህ ዘንድ ተቀባይነትን ያገኛል። ሰሪውንም ከድካም ከከንቱ ልፋት ይጠብቃል። እውቀት ያለ እውቀት ብዙ ተሰርቶ ተለፍቶ ከሚገኘው ጥቅም ይልቅ በእውቀት ተሰርቶ ትንሽ ሥራ ተሰርቶ የሚገኘው አጅር ይበልጣልና ረመዳንን ብዙዎቻችን በልማድ ነው ምንጾመው። ወላጆቻችን ሕፃን ያለን አጹመውን በዛው መልኩ ነው ምንጾመው። የዱንያ ሕይወታችንን ለማሻሻል ምንጥረውን ያክል የዲንን፣ የኢማንን፣ የኢስላምን፣ የአኼራን ጉዳይ ለማሻሻል ብዙዎቻችን አንጥርም። ቁጭ ብለን አንማርም። አዋቂዎችን አንጠይቅም። የጠየቅንም እንደሆነ ከኛ ማይሻሉ ሰዎችን ነው የምንጠይቀው። ከኛ ይሻላል ብለን የምንገምተው ሰው ሲያደርግ ካየን ነው ትክክል መስሎን የምናደርገው። የዕልም ምንጩ ቁርአንና ሐዲስ ነው። የደፈረሰ እውቀትን ወደ ውስጥ ልናስገባ፣ ዲናችን ልናበላሽ አይገባም። ጾምን የሚያፈርሱ ነገሮች አሉ። ያንዳንዱ ጾመኛ ሊያውቃቸው ሊጠነቀቃቸው ይገባል። ጾም ይፈርሳል፣ ልክ እንደ ውዱእ ነው። ጾመኛ ስለሆንኩ ብለን ልንርቃቸው የሚገቡ ነገሮች አሉ። በጥቅሉ ለሁለት ይከፈላሉ። አንደኛው የጾም ህግጋትን አላህ በቁርአን አንቀጾች አብራርቷል። አያቱ ሶም የሚባሉ አንቀጾች አሉ ሱረቱል በቀራ ውስጥ የጾም ህግጋት የሚያብራሩ አንቀጾች ማለት። ነቢዩ አለይሂ ሰላቱ ወሰላም በጾም ዙሪያ በርካታ ሐዲሶችን ተናግረዋል። ስለዚህ ያንዳንዱ ጾመኛ ምግብ መጠጥን መተው ብቻ ሳይሆን ስለ ጾም ምንና ምን ማወቅ ይጠበቅብኛል ሊማር ሊያውቅ ይገባዋል። ካልሆነ ትርፉ ዕዳ ነው የሚሆነው። ስንትና ስንት ጾመኛ አለ ከጾሙ ምንም አይጠቀም ከተባለላቸው ሰዎች መሆንን ያስከትላል። ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን ተባረከ ወተዓላ መፍራት ነው። እፊት ለፊታችን ትክክለኛውን የአላህን ፍራቻ የሚያስተምር የተከበረው የረመዳን ወር እየመጣ ነው። የተኛውንም ዒባዳ በዒልም በእውቀት ስናከናውነው ለዒባዳው የተሰጠውን ደረጃና ምንዳ ማግኘት እንችላለን። ያለ እውቀት በጀህልና የተኛውንም ዒባዳ ብናደርግ አንድ የዒባዳውን አጅር እናጣለን። በሌላ በኩል አላህ ተባረከ ወተዓላ መልእክተኛ ልኮ መጽሐፍ አውርዶ ቁርአን አውርዶ ያስተማረንን አፈጻጸሙን አተገባበሩን ያሳወቀንን ዲን በዘፈቀደ በግምት ሰዎች ሲያደርጉ አይተም ብቻ በማድረጋችን አላህ ዘንድ እንጠየቃለን። ነቢያችን አለይሂ ሰላቱ ወሰላም ጋር አንድ ሰው መጥቶ ደጋግሞ ሰላም አለይኩም ያላቸው ሂድ ስገድ አልሰገድከም፣ ሂድ ስገድ አልሰገድከም እያሉ መላልሰዋል። ሰግዶም አልሰገድከም የሚባል ሰው ይኖራል ማለት ነው አላህ ዘንድ። ከሰሓቦች ውስጥም አንድ አሰጋገድን ስርዓቱን ጠብቆ ማይሰግድን ሰው ባዩ ጊዜ በዚህ መልኩ የሰገድክ ብትሞት እሳት ትገባ ነበር ያሉ ተገኝተዋል። ጾምም ላይ ነቢያችን አለይሂ ሰላቱ ወሰላም ስንትና ስንት ጾመኛ አለ ከመጾሙ መራብና መጠማትን እንጂ የማያተርፍ ብለዋል። ተጾሞም ትርፉ ድካም ብቻ ረሃብ ብቻ የሚሆንበት አጋጣሚ ሊኖር ስለሚችል ጾመውም ሳያውቁ በግዴለሽነት አፍጥረው የሚውሉ ሰዎች ሊኖሩ ስለሚችሉ የጾምም ይሁን የሌሎችን ዒባዳ ህግጋት ማወቅ ይጠበቅብናል። እንደ ዒልም ወደ አላህ የሚያቃርብ ዒባዳ የለም። የሁሉም ዒባዳዎች ቁልፋቸው ዒልም ነው፣ እውቀት ነው። ከእውቀት ጋር ትንሹ ሥራ በረካ ይሆናል፣ አላህ ዘንድ ተቀባይነትን ያገኛል። ሰሪውንም ከድካም ከከንቱ ልፋት ይጠብቃል። እውቀት ያለ እውቀት ብዙ ተሰርቶ ተለፍቶ ከሚገኘው ጥቅም ይልቅ በእውቀት ተሰርቶ ትንሽ ሥራ ተሰርቶ የሚገኘው አጅር ይበልጣልና ረመዳንን ብዙዎቻችን በልማድ ነው ምንጾመው። ወላጆቻችን ሕፃን ያለን አጹመውን በዛው መልኩ ነው ምንጾመው። የዱንያ ሕይወታችንን ለማሻሻል ምንጥረውን ያክል የዲንን፣ የኢማንን፣ የኢስላምን፣ የአኼራን ጉዳይ ለማሻሻል ብዙዎቻችን አንጥርም። ቁጭ ብለን አንማርም። አዋቂዎችን አንጠይቅም።
የጠየቅንም እንደሆነ ከኛ ማይሻሉ ሰዎችን ነው የምንጠይቀው። ከኛ ይሻላል ብለን የምንገምተው ሰው ሲያደርግ ካየን ነው ትክክል መስሎን የምናደርገው። የዕልም ምንጩ ቁርአንና ሐዲስ ነው። የደፈረሰ እውቀትን ወደ ውስጥ ልናስገባ ዲናችን ልናበላሽ አይገባም። እነሆ ፊት ለፊታችን ያለው የረመዳን ወር እጅግ በጣም በርካታ ህግጋቶች አሉት። በመጀመሪያ ደረጃ ጾም እንዲሁ በየዓመቱ ለአንድ ወር የመጣ የሚሄድ የሰው ልጆች የተጫጫናቸው የሚያከናውኑት ዒባዳ አይደለም። ለሰው ልጆች ረሕመትን፣ ምህረትን፣ ከጀሃነም ነፃ መውጣትን ይዞ የሚመጣ ነው። በመጀመሪያ ደረጃ የሰው ልጅ ሲጾም የሚያገኘውን ትሩፋት ሊያውቅ ይገባዋል። ዓላማውን ሊረዳ ይገባዋል። የጾም ዓላማ ማስራብ አይደለም፣ ማስጠማት አይደለም፣ ማድከም አይደለም። ኢነማ በግልጽ በቁርአን ቃል እንደተነገረው ለዓለኩም ተተቁን አላህን እንድንፈራ ነው ጾሙ የተባለው። ምግብን፣ መጠጥን፣ የግብረ ሥጋ ግንኙነትን፣ ሌሎችንም ጾም የሚያፈርሱ ነገሮችን ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስኪጠልቅ ድረስ መራቅ፣ መጠንቀቅ የጾም አካል ሲሆን ይሄን መተው የቻለ ሰው አላህን ይፈራል ማለት ነው። ታዲያ ከዚህ በስተጀርባ የተፈለገው ምግብና መጠጥን መተው ብቻ አይደለም ተቅዋ የሚባለው። ምግብ መጠጥን ለአላህ ብላችሁ ለአንድ ወር በቀኑ ክፍለ ጊዜ እንደተዋችሁት ዓመቱን ሙሉ ወንጀል መተው ትችላላችሁ ለማለት ነው። የምግብና የመጠጥ ጾም ቀላል ጾም ነው፣ ማንም ይችለዋል። በጾም ግዴታነት ማያምን በእስልምና ማያምን ካፍርም ሊያደርገው ይችላል። ለ24 ሰዓት ጾም ሊባል ይችላል ከሕክምና ጋር ከተለያዩ ምክንያቶች ጋር በተያያዘ። ዋናው ከወንጀል መጾም። ትክክለኛ አማኝ ትክክለኛ ሙእሚን ሙስሊም እድሜ ልኩን ይጾማል። የሚያፈጥረው ጀነት ሲገባ ነው። ጠዋት ፈጅር ላይ ጾሞ መግሪብ ላይ ማፍጠር ምግብ መብላት ቀላል የደካሞች ጾም ነው። በዚህ በቀላሉ ጾም ተለማምደን ከባዱን ጾም እንድንጾም ነው የሚፈለገው። የጾም ዓላማ ይሄ ነው። ምግብ መጠጥን በመተው ጾም ተለማምደን በዓይናችን ሐራም ከማየት፣ በመላሳችን ሐራም ከመናገር፣ በእግራችን ወደ ሐራም ከመራመድ፣ እጃችንን ወደ ሐራም ከመሰንዘር፣ ልባችን ውስጥ አላህ የሚጠላውን ነገር ቋጥሮ ከማስቀመጥ እንታቀብ ዘንድ ጾም ማለት መታቀብ ማለት መታቀብ እንችል ዘንድ የዓመቱ ረመዳን ከምግብና ከመጠጥ በመጾም ልምምድ ብናደርግበት ወር ነው። እውነተኛ የአላህ ባሮች ሁሌ ጾመው ጀነት ሲገቡ ነው የሚያፈጥሩት። ስለዚህ ዓላማውን በዚህ መልኩ ከተረዳን ጾማችንን መጠበቅ እንችላለን። ዓላማውን ካልተረዳነው እንዲሁ ሰዎች በልማድ የሚያደርጉት ነገር ነው የሚሆነው። ምግብና መጠጥን በመራቅ ብቻ ነው ጾማችን የተገደበ የሚሆን። ለዚህም ነው ጾመው የሚደባደቡ፣ ጾመው የሚሳደቡ፣ ጾመው በዓይናቸው መጥፎ ነገር የሚያዩ፣ ጾመው ሶላትን ተኝተው የሚያሳልፉ ሰዎች የምናየው የጾም ትርጉም የጾም ዓላማ ስላልገባቸው ነው። ሌላው የጾም ትሩፋት ብዙ ነው። 2 ሐዲሶችን ብቻ የጾምን ትሩፋት የሚገልጹ አንደኛው ነቢያችን አለይሂ ሰላቱ ወሰላም ዐለይከ ቢሶውሚ ፈኢነሁ ላ ዒድለ ለሁ ብላ፣ አደራህን ጾም አብዛ። ወንጀልን ከማራገፍ አንጻር፣ አጅርን ከማብዛት አንጻር፣ ጸባይን ከማስተካከል አንጻር ጾምን የሚስተካከል ዒባዳ የለም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አደራህን ጾም አብዛ። ፈርዱንም ሱናውንም ቀባውንም ስለቱንም ከተሳልክ በትክክል ጾም እስከነ ሙሉ አካላትህ። ይሄን ካደረክ ጸባይ ይስተካከላል፣ ከሰውም ከጌታህም ጋር አጅርህ ይበዛል፣ ወንጀልህ ይራገፋል የሚል ማዕና ያለው ሐዲስ ነው። ሌላኛው ሐዲስ ኢማም ሙስሊም ሌሎችም የዘገቡ ሲሆን አስያሙ ወልቁርአኑ የሽፈዓኒ ሊልዓብድ የውም አልቂያማ ኢላ አኺሪል ሐዲስ የሚል ጾምና ቁርአን ዱንያ ላይ አዘውትሮ የተገበራቸው ለነበረ ለአላህ ባሪያ አማላጅ ይሆናሉ፣ ከአላህ ያስታርቁታል ብለዋል። የቅያም ቀን እንደሚታወቀው መከራ ነው፣ ስቃይ ነው። የሰው ልጆች በላብ እስከ ጉልበታቸው፣ እስከ እምብርታቸው፣ እስከ አንገታቸው፣ እስከ አፋቸው፣ እስከ ሙሉ አካላቸው ድረስ በላብ የሚዋጡበት ቀን ነው። ከመከራው ከሙቀቱ ብዛት የመጣ ፀሐይ አናት ላይ ለማረፍ 1 ስንዝር ነው የሚቀራት ብሏል። በዚህ አስቸጋሪ ቀን የሰው ልጆች ወንጀላቸው ያመጣባቸውን መዘዝ ለመዳን የማያደርጉት ነገር የለም። ነቢያት ጋር ይሄዳሉ፣ ከአላህ አስታርቁን ይላሉ። ብዙ ከአላህ ጋር የሚያማልዱ የሚያስታርቁ አካላት ቢኖሩም የሰው ልጅ ግን ከሱ ቅርብ ሆኖ ሊያማልደው የሚችል ዒባዳም አለው። አንዱ ጾም ነው። ጾም የሰውን ልጅ ከጌታው ጋር ያስታርቀዋል። ቁርአን ዱንያ ላይ በአግባቡ በቁርአን ያምን፣ ቁርአንን ጊዜ ሰጥቶ ይቀራ፣ በቁርአን ሕግ ይሰራ የነበረ ሰው ቁርአን አላህ ፊት ቆሞ አማላጅ ሆነዋል፣ አስታራቂ ሆነዋል።
ጾም ምን ይላል? ጌታዬ ሆይ እንዳይበላ እንዳይጠጣ ስሜቱን እንዳይከተል አድርጌዋለሁ ዱንያ ላይ ይጾም ነበር። እባክህ ታርቀው ሽምግልናዬን ተቀበል ብሎ ጾም አፍ አውጥቶ ይናገራል። እዚህ ጾም ያበዛ ሰው አኺራ ላይ ጾም ከጎኑ ይቆማል፣ ከአላህ ያስታርቀዋል። ቁርአንም እንደዚሁ ማታ ማታ እንዳይተኛ አደርገው ነበር፣ እኔን ይቀራ ነበር። ጌታዬ ሆይ ታርቀው ሽምግልናዬን ተቀበል ይላል። አላህን ተባረከ ወተዓላ ፈዩሽፈዓኒ አው ፈየሽፈዓኒ አማላጅነታቸው ተቀባይነት አግኝቶ ዱንያ ላይ ቁርአንና ጾም ያበዛ የነበረን ሰው አላህ ይታረቀዋል ተብሏል። አላህ የሚታረቀው ወይም በወንጀሉ ምክንያት ተይዞ ጀሀነም ሊወርድ ተፈርዶበት ከነበረ ወደ ጀሀነም እንዳይወርድ ለማድረግ ነው። ጀሀነም ተወርውሮ ከነበረም የቅጣት ጊዜውን ሳይጨርስ እንዲወጣ ለማድረግ ነው። ወይም ደግሞ ጀነት ዝቅተኛ ደረጃ ላይ ተመድቦ ከነበረ ደረጃው እንዲያድግለት ነው። ቁርአንና ጾም ከአላህ ጋር የሚያስታርቁት አማላጅ ሆነው የሚቀርቡት። ስለዚህ ጾምን ልናበዛ ይገባናል። ከጾሞች ሁሉ ይበልጥ አጅሩ የሚበዛ ወደ አላህ የሚያቃርብ ጾም አላህ ፈርድ ያደረገው ጾም ነው፣ የረመዳን ጾም። በዓመት ውስጥ የተለያዩ የጾም አይነቶች አሉ፣ ብዙ ሰዎች የሚጓጉላቸው። ከምንም በላይ አሁን የተዘረዘሩ ጥቅሞችን አጅሮችን የሚያስገኘው አላህ ፈርድ ያደረገው የረመዳን ጾም ነው። የረመዳንን ጾም መጾም እያንዳንዱ ሙስሊም ላይ ግዴታ ነው። ለአካለ መጠን ከደረሰ፣ አእምሮ ጤነኛ ከሆነ፣ በጊዜው ሀገር ውስጥ ካለ፣ መንገደኛ ካልሆነ፣ ታማሚ ካልሆነ፣ ጤነኛ ከሆነ፣ ሴት ልጅ እንደዚሁ ከወር አበባና ከወሊድ ደም ንጹህ ከሆነች፣ እነዚህ መስፈርቶች ከተሟሉ በጊዜው መጾም እያንዳንዱ ሙስሊም ላይ ግዴታና ዋጅብ ነው። ጾም አርካኖች አሉት፣ ማዕዘኖች አሉት። 2 ማዕዘኖች፣ አንደኛው ንያ ነው። ሁለተኛው ጾምን ከሚፈቱ ከሚያፈርሱ ነገሮች መታቀብ ነው። ንያ ለእያንዳንዱ ሌሊት ያስፈልጋል? ለእያንዳንዱ ቀን ያስፈልጋል? ወይስ ረመዳን ሲገባ 30ውን እጾማለሁ ከተባለ ይበቃል? ሁለቱም ተብሏል። የተሻለው ግን ለእያንዳንዱ ቀን ሌሊት ላይ መነየት ነው። ምክንያቱም የእያንዳንዱ ቀን ጾም ራሱን የቻለ ዒባዳ ነው። ትናንት ስላልጾም ከነገ መጾም አትችልም አይባል። የትናንት ጾም ስለተበላሽ የነገ ትክክል አይሆንም አይባልምና የተለያዩ ዒባዳዎች ናቸው። ሶላቶች ራሱን የቻሉ ሶላት፣ 5 ወቅት ሶላት፣ የአንድ ቀን ሶላት፣ የ2 ቀን ሶላት ተብሎ ራሱን የቻለ ንያ እንዳለው ሁሉ የእያንዳንዱ ቀን ጾምም ራሱን የቻለ ዒባዳ ስለሆነ ምሽት ላይ ለእያንዳንዱ ቀን ንያ ያስፈልጋል። የሚነየተው ፀሐይ ከጠለቀበት ሰዓት ጀምሮ ጎህ እስኪቀድ ወይም ፈጅር አዳን እስኪል ድረስ ባለው ጊዜ ውስጥ መሆን አለበት። ለሚቀጥለው ቀን ከመግሪብ በፊት አይነየትም፣ ከፈጅር በኋላም አይነየትም። ቢነየትም ትርጉም አይኖረውም። ከመግሪብ በኋላ እስከ ፈጅር ባለው ጊዜ መነየት ይቻላል ተብሏልና ከነየተ በኋላ አንድ ሰው ቢበላ ችግር የለውም፣ ጎህ እስካልቀደደ ድረስ። ነገ ጾማለሁ ብለው ከነየቱ በኋላ ጎህ እስኪቀድ ባለው ጊዜ ቢበሉ ንያን ማደስ አያስፈልግም። የሚነየተው በልብ ነው፣ በመላስ የሚነየት ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በሶሒህም ይሁን በደዒፍ ሐዲስ ወይም ሰሓቦቻቸው ነወይቱ ሰውመ ገዲን ዐን አዳኢ ፈርድ ሸህሪ ረመዳን ያሉ ይነይቱ ነበር የሚል ሐዲስ የለም። የንያ ቦታው ልብ ነው በሁሉም ዑለሞች ስምምነት። አንዳንድ የፊቅህ ሊቃውንትም ቢሆን ባፍ ንያን መግለጽ ይወደዳል ያሉት ልብን ለማገዝ ነው። በልቡ አንድ ነገር አስቦ በምላሱ ሌላ ነገር ቢናገር የሚታየው የልቡ ነው ይላሉ። ስለዚህ ማንኛውንም ጾም ለመጾም በልብ ካቀዱ የጾሙን አይነት ካወቁ በቂ ነው። በአፍ መግለጹ ከነቢ ከሰሓቦች ስላልተገኘ አስፈላጊ አይደለም። አልፎ ሁሉ ቢድዓ ነው፣ ዲን ላይ አዲስ ነገር መፍጠር ነው ተብሏል። ንያን የረሳ ሰው ሰዓቱ እስኪያልቅ ድረስ ያልነየተ ሰው ቀኑን እንዲሁ ለቀኑ ክብር ሲል ታቅቦ ብሎ ሌላ ጊዜ ቀዷ ማውጣት ይጠበቅበታል ተብሏል። ስሑር መብላት በራሱ ግን ንያ ነው። ያለ ወትሮ አንድ ሰው ሌሊት ተነስቶ ስሑር ከበላ ነይቷል። እራት ጨመር አድርጎ ነገ ስለምጾም ብሎ ከበላ ነይቷል። ንያ የልብ ጉዳይ ነው ብለናልና በምንም መልኩ ነገ ጾማለሁ ብሎ ካሰበ በቂና በቂ ነው። አለመነየቱን እርግጠኛ ከሆነ መነየትን ከረሳ ያልተነየተበት ጾም ስለሌለ ኢነመል አዕማሉ ቢንኒያት ስለሆነ ሌላ ጊዜ ቀዷ ማውጣት ግዴታ ይሆናል። ይሄ አንደኛው የጾም ማዕዘንና ሩክን ነው። መነየት የሚጾሙትን ጾም አይነቱንም ጭምር ማወቅ ያስፈልጋል። ረመዳን ላይ ሲሆን ሁሉም የሚጾመው ረመዳን ከመሆኑ አንፃር መለየቱ ያን ያክል
አስቸጋሪ አይሆንም። ሌላ ጊዜ ሱና፣ ቀዷ፣ ነድር ስለሚምታቱ ተመሳሳይም ስለሆኑ የሚጾሙትን ጾም መነየት ያስፈልጋል። በረመዳን ወር ውስጥ ከረመዳን ጾም ውጪ ሌላ ጾም አይጾምም። በረመዳን ወር ውስጥ በጊዜው ግዴታ ከሆነው ጾም ውጪ ሌላ ጾም አይጾምም። ሁለተኛው የጾም መሰረት ጾም ከሚያፈርሱ ነገሮች መታቀብ። ሁለተኛው የጾም መሰረት ሩክን መሰሶ ጾም ከሚያፈርሱ ነገሮች መታቀብ። ምግብ መብላት፣ መጠጣት፣ ግብረ ሥጋ ግንኙነት ማድረግ መሰል የሆኑ ጾም ያፈርሳሉ የሚባሉ ነገሮች አሉ። ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስኪጠልቅ የመግሪብ አዳን እስኪሰማ ድረስ ጾም ከሚያፈርሱ ነገሮች መታቀብ የጾም መሰረት ነው፣ ሩክን ነው። ጾም የሚጀምረው ጎህ ሲቀድ ነው፣ የሚያበቃው ፀሐይ ሲጠልቅ ነው። ይሄን ታማኝ በሆነ ሙአዝን ድምፅ ተከትሎ ማድረግ ይቻላል። በራሱ ፀሐይ የሚገባበትን የሚወጣበትን ሰዓት ማወቅ ከቻለ ጥሩ፣ ካልሆነ ግን ታማኝ የሆኑ እውቀት ያላቸው አደራን የሚጠብቁ ጥንቁቅ የሆኑ ኃላፊነት የሚሰማቸው ሙአዝኖችን አዳን ጠብቆ መብላት እና ጾም መጀመር ይቻላል። በሬዲዮንና በቴሌቪዥን ጣቢያም ታማኞች እስከሆኑ ድረስ የሚታወቁ እስከሆኑ ድረስ የሚሰማ አዳንን ያሉበት ሀገር አዳን መሆኑን ካረጋገጡ ጾም መጀመር እንዲሁ መሽቶ ማፍጠር ይቻላል። በቂ ጥንቃቄ ከማድረጉ ጋር ፀሐይ የጠለቀ መስሎት የበላ ሰው ጾሙን የፈታ ሰው ጾሙን ከፈታ በኋላ ፀሐይ አለመጥለቁን ቢያረጋግጥ ወይም ያልነጋ መስሎት ጎህ ያልቀደደ ፈጅር ወቅት ያልደረሰ መስሎት ሱሑሪ መብላት ላይ የቀጠለ ሰው በልቶ ከጨረሰ በኋላ እንደነጋ የበላው ከነጋ በኋላ መሆኑን ቢያውቅ ያፈጠረውም ፀሐይ ሳትጠልቅ በፊት መሆኑን ቢያውቅ ምንም የለበትም። ፀሐይ ሳትጠልቅ ያፈጠረ ወዲያውኑ ፀሐይ አለመጥለቁን ካረጋገጠ መብላቱን አቁሞ ቀሪውን ጊዜ መጾም ነው ያለበት። ጎህ ከቀደደ በኋላ ያልነጋ መስሎት ሲበላ የነበረ ሰውም ረዘም ያለ ሰዓት ደቂቃዎቹን ከአልፈው ቢሆን በጊዜው መብላቱን ማቆም ብቻ ይጠበቅበታል። ትክክለኛው ይሄ ነው። ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉብኩም። ተሳስታችሁ ባደረጋችሁት ነገር ወንጀል የለባችሁም ልባችሁ አውቆ አስቦ ባደረገው ነገር እንጂ ስለተባለ ያልነጋ መስሎን ስሁር ላይ ተቀጠለን ፀሐይ የጠለቀ መስሎን ከበላን በጊዜው ካወቀን መታቀብ ብቻ ነው የሚጠበቅብን። ሌላው ጾምን የሚያፈርሱ ነገሮች አሉ። ያንዳንዱ ጾመኛ ሊያውቃቸው ሊጠነቀቃቸው ይገባል። ጾም ይፈርሳል፣ ልክ እንደ ውዱእ ነው። ጾመኛ ስለሆንኩ ብለን ልንርቃቸው የሚገቡ ነገሮች አሉ። በጥቅሉ ለሁለት ይከፈላሉ። አንደኛው ቀዷ ብቻ ግዴታ የሚሆንበት ነው፣ ቀኑን መካስ። ሌላኛው ቀዷም ከፋራም ግዴታ የሚሆንበት ነው። ቀዷም ከፋራም ግዴታ የሚሆንበት ጾምን በግብረ ሥጋ ግንኙነት ማፍረስና ማበላሸት ነው። ጾም ከሚያፈርሱ ነገሮች መሃል አንዱ የተቃራኒ ጾታ ግንኙነት ማድረግ ነው። እንደዚሁ ደግሞ በፍላጎት ሆን ብሎ የስሜት ፈሳሽ የዘር ፈሳሽ እንዲወጣ ማድረግ ነው። እነዚህ ነገሮች ወንጀል ናቸው። በረመዳን ምድር በራስ ፍላጎት ከትዳር አጋር ጋር ሳይሆን የዘር ፈሳሽ እንዲወጣ ማድረግም ምንጊዜም ሐራምና ከባድ ወንጀል ነው። ረመዳን ላይ ሲሆን ይበልጥ ወንጀል ይሆናል። ስለዚህ አንድ ጾመኛ የሆነ ሰው ከገዛ ባለቤቱ ጋር እንኳ ቢሆን ጎህ ከቀደደ ፈጅረዳን ካለ ጀምሮ እስከ መግሪብ ባለው ጊዜ ውስጥ ያወቀ ሆን ብሎ ግንኙነት ካደረገ ጾሙ ይበላሻል፣ ወንጀለኛ ይሆናል። ከፋራ ማውጣት ግዴታ ይሆንበታል። ከፋራው አንድ ባሪያ ነፃ ማውጣት ነው። ባሪያ ባለበት ሀገር ጊዜ ከሆነ አቅሙ ካለው፣ ከሌለ ባሪያ ከሌለ ወይም ገንዘብ ከሌለው 60 ቀን አከታትሎ መጾም ያለማቋረጥ። አንድ ቀን ቢያቋርጡ ከዛ በፊት የጾሙት ሁሉ አይቆጠርም፣ ዜሮ ይሆናል። ወሩ በ29 የሚያልቅ ሊሆን ይችላል፣ በ29ና በ30 ሊያልቅ ይችላል። ብቻ 2 ወር አከታትሎ መጾም ያለማረፍ። ከታመሙ ፈርዱን ጾም ማቆም የተፈቀደ የሚያደርግ አይነት ህመም ከታመሙ አቁሞ መቀጠል ይቻላል። ሴት ልጅ ወራባ ደግሞ መጥቶ ከሆነ አቁማ መቀጠል ትችላለች። ከዚህ ውጪ ደከመኝ ሰለቸኝ ትንሽ ልረፍና ብሎ ቢያቆሙ ያለፈው አይቆጠርም። ይሄን ማድረግ የማይችል ሰው ታማኝ የሆነ የጤና ባለሙያ ለ2 ወር አከታትለ መጾም አትችልም ብሎ የነገረው ሰው ወይም ጾሞ መቀጠል ያልቻለ በተጨባጭ የታመመ ሰው
60 ምስኪን ወደ ማብላት ይሸጋገራል። ባሪያን ነፃ ማውጣት እየተቻለ ወደ ጾም፣ መጾም እየተቻለ ምስኪን ወደ ማብላት አይካሄድም። ቀኑን ቀዷ ማውጣት ግዴታ እንደሚሆንም በርካታ ፉቃሃዎች ገልጸዋል። ጾመኛ አላህን ሊፈራ ይገባዋል። ለስሙ ጾመውም ጥንቃቄ ጎድሏቸው ኢማናቸው ደክሞ በተከበረው በረመዳን ምድር አይደለም ከገዛ ባለቤታቸው ጋር በሐራም እንኳ ዝሙት የሚሰሩ ጾማቸው በዚህ የሚፈታ ሰዎች አሉ። በሐራም መንገድ ከትዳር አጋር ጋር ሳይሆን የዘር ፈሳሽ እንዲወጣ ማድረግም ልክ እንደ ግብረ ሥጋ ግንኙነት ከፋራ አለበት የሚል አቋም ያላቸው ሊቃውንት አሉ። እዚህ ጾመኛ ስሜት ከሚቀሰቀሱ ነገሮች ሊርቅ ይገባል። ጾም አንድ ክፍሉ የደዑ ጠዓመሁ ወሸራበሁ ወሸህወተሁ ሚን አጅሊ ነው የሚለው አላህ። የጾመኛን ጀዛ ምንዳ እኔ ነኝ ማውቀው፣ እኔ ነኝ መመነዳው። ምክንያቱም ጾመኛ ለእኔ ብሎ ምግቡን መጠጡን ስሜቱን ይተዋልና ይላል አላህ። ታዲያ ጾመኛ ስሜቱን ካልተወ ጾሞ ከተቃራኒ ጾታ ጋር ከተጠጋጋ ስሜት የሚቀሰቅስ ነገር ካደረገ ቆሻሻ ነገር ስሜት የሚቀሰቅስ ነገር በአይኑ ካየ በምላሱ ከተናገረ አልጾመም ማለት ነው። ከሱ ጾም የሚገኘው ድካም ብቻና ብቻን የሚሆን ሌላው ጾም የሚያፈርሱ ቀዷ ብቻ የሚበቃቸው ነገሮች ደግሞ መብላትና መጠጣት ነው። መብላትና መጠጣት ጾም ያፈርሳል። ሆን ብሎ የበላ የጠጣ ወይም ደግሞ ምግብን የሚተካ ግሉኮስና መሰል ነገር የወሰደ ሰው ጾሙ ይበላሻል። ያለ በቂ ምክንያት ሆን ብሎ ከሆነ የወሰደው ወንጀለኛም ይሆናል። ተውበት ማድረግ ይኖርበታል። ኋላ ላይ ቀዷ ብቻ ነው የሚያወጣው። ረስቶ ተሳስቶ የበላ ሰው ምንም የለበትም። ረስቶ የበላ ወይም የጠጣ ሰው ጾሙን ይቀጥል። አላህ ነው ያበላው፣ አላህ ነው ያጠጣው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዳስታወሱ ግን ማቆም መታቀቡ ግዴታ ይሆናል። ሌላው ሆን ብሎ ማስመለስ ነው ጾምን የሚያፈርሰው። ሆን ብሎ ያስመለሰ ቀዷ ያውጣ። ትውከት ሳይፈልገው የወጣበት ሰው ጾሙን ይቀጥል ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ወከዛሊክ በዋግምት ብዙ ደም ማስወጣትም ብዙ ጊዜ ራስን መሳትን ስለሚያስከትል ጾም ሊያፈርስ እንደሚችል ተነግሯል። ማራቅ መጠንቀቁ የተሻለ ነው። አላህ ይጠብቀንና ለቀልድ ለጫወታ እንኳ ቢሆን ከእስላም መውጣት መክፈር ጾም እንደሚያበላሽ ተነግሯል። ሌሎችም ጾም ያፈርሳሉ ተብሎ የተነገረላቸው ነገሮች አሉ። በአንድ ኹጥባ ዘርዝሮ መዝለቅ አይቻልም። ሁሉን የጾም ህግጋት መማር፣ ማንበብ፣ መጠየቅ፣ ማድመጥ ይኖርብናል። ጾምን የሚያክል ዒባዳ እንዲሁ በዘልማድ ብቻ ልናከናውነው በፍጹም አይገባም። ሌላው ጾም ከሚያፈርሱ ነገሮች አንዱ ሴቶችን የሚመለከት የወር አበባ ወይም የወሊድ ደም መውጣት ነው። ሴት ልጅ ጾም ከጀመረች በኋላ በቀኑ ክፍለ ጊዜ የወር አበባ ደም ከፈሰሳት የወሊድ ደም ከወጣ ምጥ ከጀመራት ጾሟ ይፈርሳል። ጾማ ውላ መግሪብ አዳን ሊል ደቂቃዎች ሲቀሩ እንኳ የወር አበባ ደም ጠብታን ብታይ ጾም ይፈርሳል። ማታውን ከጠራች መታጠቢያ ሰዓት እንኳ ባታገኝ አዳን ሊል 1-2 ደቂቃ ሲቀረው ግማሽ ደቂቃ ሲቀረው ከጠራች መጥራቷን ካረጋገጠች ስላልታጠብኩ ተብሎ ቀኑ ሳይጾም አይታለፍም። ጾም መቀጠል ይቻላል። ለሶላት ኋላ ላይ ታጥቦ መስገድ ይቻላል። ሴት ልጅ የወር አበባ ደሟ እንዳይመጣ የሚያደርገን መድኃኒት ብትወስድ ከሙስሊሞች ጋር አብራ ለመጾም የጤና ባለሙያ አማክራ ከሆነ ባሏን አስፈቅዳ ከሆነ በመሰረቱ ችግር የለም። ነገር ግን ጤንነት ላይ ጉዳት ስለሚያስከትል አላህም ተባረከ ወተዓላ በጊዜው መጾም ያልቻለ ሌላ ጊዜ ይጹም ስላለ አለማድረጓ ይመረጣል። አደርጋለሁ ካለች ኋላ ላይ እረሳለሁ፣ ቀዷ ይደራረብብኛል፣ እሰንፋለሁ፣ እዘናጋለሁ ካለች የወር አበባ ደም አለመውጣቱ እንጂ የሚታየው እንዳይወጣ የሚያደርግ ነገር ከተወሰደ ያን ያክል የጤና ጉዳት ከሌለው መጾሙ ችግር የለውም። የወር አበባ ደም የሚወርድበት ወቅት ነውና በዚህ ጊዜ የምትጾመው ጾም ትክክል አይሆንም አይባልም፣ ደሙ እስካልወጣ ድረስ። ከዚህ ውጪ ለምርመራ ለናሙና ደም መውሰድ፣ ጥርስ ሲነቀል ወይም ሲሰበር ደም መፍሰስ፣ ቁስል ቆስሎ ደም መፍሰስ፣ የሕክምና የምግብነት ባህሪ የሌለው የመድኃኒት መርፌ መውሰድ፣ ጆሮ ላይ ጠብታ መጠቀም ጾምን አያፈርስም። መንገድ የሄዱ አቧራ፣ ዱቄት መሰል ነገር ውስጥ መግባት ሳያስቡት ጾምን አያፈርስም። ምግብ የሚያዘጋጅ ሰው ምግብን ቀምሶ ማየት ቢፈልግ ምንም ችግር የለው። ሰሓቦች በጾም ምድር ማር የገዙ ቀምሰው እንደተፉ ተነግሯል። ነገር ግን ለመቅመስ ወደ አፍ ውስጥ ያስገቡት እህል ምግብ መተፋት ይኖርበታል። በውዱእ ጊዜ ቢጉመጠመጡ አሊያ ደግሞ አፍ አብዝቶ ስለደረቀ ተጉመጥምጠው ቢተፉት ምንም ችግር የለም።
ውሃው ጨርሶ ወጥቷል የሚባለውን ያክል አንዴ ሁለቴ ከተፉ በኋላ ቀኑን ሙሉ የተፉ አፍ እስኪደርቅ ድረስ መዋልም ግዴታ አይሆንም። ማጥበቅ ነው፣ ማክረር ነው የሚሆን። አላህ ተባረከ ወተዓላ ዲኑን ጋር አድርጎታል። ሙቀት አስቸግሮት ደክሞት ቀዝቃዛ ሻወር መውሰድ የፈለገ ሰው በፈለገው ሰዓት ቢወስድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሙቀት ሲበዛባቸው ሲደክማቸው ጾመኛ ሲሆኑ ፎጣ ነገር ውሃ አስነክተው ጭንቅላታቸው ላይ ያደርጉ እንደነበረ ተነግሯል። መፋቂያም ቤተኛውም ሰዓት ቢጠቀሙ ችግር የለውም። ለጾመኛ ከሰዓት መፋቂያ መጠቀም አይቻልም የሚባሉበት ሁኔታ አለ። በሐዲስ አልተከለከለም። መፋቂያው ትኩስም ቢሆን አዲስም ቢሆን የቆየም ቢሆን ችግር የለውም። ስብርባሪው አፍ ውስጥ ከቀረ እሱን መጥፋት ብቻ ነው ግዴታ የሚሆነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد صوما بقزي ومصوم قديتها يماي هو نباتشو سووت شال رمضان الله تبارك وتعالى قديتها يدرق باتشو ورنو ወሩ ሲገባ ጨረቃ ሲታይ ሀገር ውስጥ ያለ በህይወት ያለ ጤነኛ የሆነ ይጾም። በጊዜው መጾም ያልቻለ መንገደኛ የሆነ ታማሚ የሆነ እንደዚሁ ነፍሰ ጡርና አጥቢ የሆኑ ሴቶች ፈዒደቱም ሚን አያሚን ኡኸር በጊዜው በልተው ረመዳን ከወጣ በኋላ የጎደለባቸውን ቀን ቆጥረው ቀዷ ያውጡ ብሏል አላህ። የጾም ህግጋትን አላህ በቁርአን አንቀጾች አብራርቷል። አያቱ ሶም የሚባሉ አንቀጾች አሉ ሱረቱል በቀራ ውስጥ የጾም ህጋት የሚያብራሩ አንቀጾች ማለት። ነብዩ አለይሂ ሰላቱ ወሰላም በጾም ዙሪያ በርካታ ሐዲሶችን ተናግረዋል። ስለዚህ ያንዳንዱ ጾመኛ ምግብ መጠጥን መተው ብቻ ሳይሆን ስለ ጾም ምንና ምን ማወቅ ይጠበቅብኛል ሊማር ሊያውቅ ይገባዋል። ካልሆነ ትርፉ ዕዳ ነው የሚሆነው። ስንትና ስንት ጾመኛ አለ ከጾሙ ምንም አይጠቀም ከተባለላቸው ሰዎች መሆንን ያስከትላል። ቋሚ የሆነ በሽታ ያለበት ሰው አይለቅም ከእንግዲህ ተስፋ የለውም የሚባል ከፍተኛ ስኳር፣ ግፊት መሰል በየጊዜው መብላት መድኃኒት መውሰድ የሚያስፈልጋቸው በሽታዎች ያሉበት ሰው ረመዳንን መጾም ግዴታ አይሆንበትም። በምትኩ ለእያንዳንዱ ቀን አንዳንድ ምስኪን ያበላል። እድሜው በጣም ገፍቶ መጾም የሚከብደው ሰውም በጊዜው መጾም ግዴታ አይሆንበትም። አንዳንድ ሰው ያበላል። እድሜው በጣም ገፍቶ ምንም ማያውቅ ከሆነ ልጆቹም ማያውቅ ከሆነ ቀኑን ማታውን ማያውቅ ከሆነ ጾምም ማብላትም የለበትም። ነገር ግን እድሜው ገፍቶ ራሱን የሚያውቅ መጾም የሚከብደው ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። 30ውን ቀን አዘግይቶ መጨረሻ ላይ 30 ወይም 29 ምስኪን ማብላት ይቻላል። በየሳምንቱ በየ10 ቀኑ ወደ ኋላ ማብላትም ይቻላል። ያልተጾመውን ግን ቆጥሮ ማብላት አይቻልም ማለት ነው። ረመዳን 1 ላይ እኔ መቼም ስለማልጾም የ30ውን ቀን አበላለሁ አይባል። ረመዳን 5 ላይ የ30ውን አበላለሁ አይባል። 5 ቀን ቆጥሮ ወደ ኋላ 5 ቀን ካለፈ በኋላ 5 ምስኪን፣ 10 ቀን ካለፈ በኋላ 10 ምስኪን ወይም አነስ ብኑ ማሊክ ያደርጉ እንደነበረው ስጋ መሰል ነገር አዘጋጅተው እድሜያቸው ገብቶ ኋላ ላይ መጾም ሲያቅታቸው መጨረሻ 30 ምስኪን ያበሉ እንደነበረው ማብላት። መጾምም ማብላትም ካልቻለ አቅም ከሌለው ምንም የለበትም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ መዝግቡ አስቀምጦ አቅም ሲያገኝ ያበላ። ሰደቃ ሰው ከሰጠው ሰው ቢያበላለት ምንም ችግር የለውም። ይድናል የሚባል ህመም ያለበት ሰው ጊዜያዊ ህመም ያለበት ሰው በጊዜው መጾም አይወጅበትም። ከቻለ ይጾማል፣ ካልጎዳው ይጾማል፣ ከከበደው ይበላል። ከዛ በኋላ በዛው ህመም ከሞተ ምንም የለበትም። ታሞ ከዛው ህመም ሳያገግም ተነስቶ መጾም የሚችልበት ጊዜ ሳያገኝ ከሞተ ምንም የለበትም። በረመዳን ታሞ አፍጥሮ ከረመዳን በኋላ ድኖ ቀዷ ማውጣት የሚችልበትን ያክል ጊዜ በጤና አሳልፎ ሳይጾም ቀዷን ሳይጾም ከሞተ ሁለት አማራጭ አለ። አንደኛው ቤተሰቦቹ መጾም ይችላሉ፣ ለሱ ነይተው መጾም አንፈልግም ካሉ ባለበት የጾም ቀን ልክ ምስኪን ያበሉለታል። ለእያንዳንዱ ቀን አንዳንድ ምስኪን አጥግቦ ማብላት። አብሉን የተባለው ማብላት በገንዘብ አይሆን። ቤት ውስጥ ሰርቶ እንዲበላ ከተፈለገም ሩዝና በሀገሩ ሰዎች የሚበሉትን ነገር እስከነማባያው መላክ ይቻላል። አጥቢና ነፍሰ ጡር የሆኑ ሴቶች ልክ እንደ ታማሚ ነው የሚቆጠሩት። ለራሳቸው ወይም ለልጃቸው ከፈሩ ከሰጉ መብላት ይችላል።
መጾም ፈልጋለሁ ካሉ መጾም ይችላሉ። የወር አበባ ደም ላይ የወሊድ ደም ላይ ካሉ ሴቶች በተቃራኒ የወሊድ ደም ላይ የወር አበባ ደም ላይ ያሉ ሴቶች መጾም አይችሉም። ቢጾሙም ወንጀለኛ ናቸው። ቢጾሙም አይቆጠርላቸው፣ ኋላ ላይ ቀዷ አይቀርላቸው። አጥቢና ነፍሰ ጡር የሆኑ ሴቶች እንዳይጎዱ ተብሎ ስለሆነ የተከለከሉት ጾማለሁ ካሉ ግልጽ የሆነ ጉዳት ከሌለው ይችላሉ መጾም። መብላት ከፈለጉ ይበላሉ። መጾሙ የሚጎዳቸው ከሆነ መብላታቸው ይመረጣል። ከበሉ በኋላ ምንድነው ከነሱ የሚጠበቀው? ኋላ ላይ ጥቂት ሊቃውንት ልክ እንደ እድሜው እንደገፋ ሰው ማይለቅ በሽታ እንዳለበት ሰው ማብላት ነው የሚጠበቅባቸው የሚሉ አሉ። ነገር ግን እጅግ በጣም የጥቂቶች አቋም ነው። በላጩ ብዙሃኑ የመረጡት ልክ እንደ ጊዜያዊ ህመም እንዳለበት ሰው ነው የሚቆጠሩት። በእርግዝና ምክንያት ከሆነ ሲወልዱ ያለባቸውን ቀን ቆጥረው ቀዷ ያወጣሉ። በማጥባት ምክንያት ከሆነ ልጃቸው ጠንከር ሲል ያለባቸውን ቀን ቆጥረው ቀዷ ያወጣሉ። ከቀዷ ውጭ ምንም የለባቸው። የአንድ ዓመት ጾም ሳይጾም ሌላ ረመዳን እንዲገባ ማድረግ መዘናጋት አይገባም። በበቂ ምክንያት ከሆነ አንዴ ያጠቡ አንዴ እርግዝና ላይ ሆነው ታማሚም የሆነ ሰው መንገደኛም የሆነ ሰው እንደዚሁ በበቂ ምክንያት ተደራርቦበት ከሆነ ኋላ ላይ ቀዷ ማውጣት ብቻ ይበቃል። ተዘናግቶ ነው ቸላ ብሎ ነው ከተባለ ከጾሙ በተጨማሪ አንዳንድ ምስኪን ለእያንዳንዱ ቀን አንዳንድ ምስኪን ማብላት አለበት የሚሉ በርካታ የፊቅህ ሊቃውንት አሉ። መንገደኛም መጾምም መብላትም ይችላል። የሚቀለውም ማድረጉ የተሻለ ነው። መጾም ነው የሚሻለው ይጾም፣ ማፍጠር ነው የሚሻለው ያፍጥር። ኋላ ላይ እሱም ቀዷ ማውጣት ብቻ ነው ግዴታ የሚሆንበት። ከወር አበባ ደም ውጭ የሆነ ኢስቲሓባ የበሽታ ደም ይባላል። ሴቶች ከማህፀን ህመም ጋር በተያያዘ ከአንዳንድ መድኃኒቶች ጋር በተያያዘ ዝም ብሎ የደም መፍሰስ ችግር ያለባት ሴት የወር አበባ ደም መሆኑ ካልተረጋገጠ መጾም አትከለከልም። ዝም ብላ መጾም ትችላለች። የወር አበባ ደም ነው የሚባልባቸው ቀኖች ላይ ብቻ ከጾም ትታቀባለች። ሌላው የጾም አደብና ስነ ስርዓት የሚባል አለ። ጾማችን ፈርዱን፣ አርካኑን፣ ሽሩጡን፣ ዋጅባቱን ያሟላ በሆነ ቁጥር ከጾም የምናገኘው ጥቅም ከፍ ያለ ይሆናል። ለስሙ ብቻ ምንጾም ከሆነ ምናልባትም አልጾምከም ተብለን ከመጠየቅ እንድናለን እንጂ አላህ ዘንድ በጾም የሚገኘውን በረከት ትሩፋት አናገኝም። ስለዚህ የተሟላ አጅር ለማግኘት የጾም አደቦችንም ጭምር ማወቅ አለብን። አንዱ ስሑር መመገብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስሑርን ብሉ በረካ ነው ብለዋል። አቅም ይሰጣል፣ አጅር አለው። በዛ ሰዓት ተነስቶ 2 ረካ ሰላት መስገድ ይቻላል፣ ዱዓ ማድረግ ይቻላል፣ ኢስቲግፋር ማድረግ ይቻላል፣ ቁርአን መቅራት ይቻላል። ስለዚህ ምግቡ ብቻ ሳይሆን ሰዓቱም የተባረከ ነውና ስሑር መብላት ተወዳጅ ነው። ስሑሩን ማዘግየት ተወዳጅ ነው። የስሑሩን ምግብ ቀለል ማድረግ ተወዳጅ ነው። ሌላው በቴምር ማፍጠር ሱናና የጾም አደብ ነው። አዳን እንደሰሙ ፈጥኖ ማፍጠር ሌላኛው አደብ ነው። በፍጡር ሰዓት ምግብ አለማብዛት ሌላኛው አደብ ነው። ብዙ ሰዎች ጾመው ውለው ፍጡር ላይ ቀዷ ያወጣሉ። የ3 ሰዓት የ4 ሰዓት ምግብን የ3 ዙር ምግብን ባንዴ ይበላሉ። ከዛ በኋላ ቀጥሎ ያለውን የጾም አደብ እንዳይጠብቁ ያደርጋቸዋል። ሌላኛው የጾም አደብ የሌሊት ሶላት መስገድ፣ ሶላት ተራዊህ፣ ሶላት ተሐጁድን መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪ ሌሎች መዘገቡት ሐዲስ ረመዳንን የጾመ ሌሊቱን የቆመ ያለፈው ወንጀሉን አላህ ተባረከ ወተዓላ ይመርለታል፣ ይቅር ይለዋል ብለዋልና ጾምን ብቻ መዋል ሳይሆን ማታ ያቅማችንን እንደ ሁኔታችን ተራዊህ ልንሰግድ ይገባናል። ረመዳንን ራሱን መጾሙን ወንጀል ያስምራል። የረመዳን ሌሊቶችን መስገድ ወንጀል ያስምራል። ለይለተል ቀድርን በዒባዳ ማሳለፍ ወንጀል ያስምራል። በትንሹ 3 የምህረት ሰበቦች አሉ ረመዳን ውስጥ። ቀኑን መጾም፣ ሌሊቱን መስገድ፣ ለይለተል ቀድርን ጠብቆ በዒባዳ ማሳለፍ ነው። ሌላኛው የጾም አደብ ቀኑን ሙሉ አላህን ፈርቶ የሰውነት አካላትን ጠብቆ መዋል ነው። ቅድም እንደተባለው ብዙ ሰዎች ለስሙ ከምግብ ከመጠጥ ይጾማሉ። ነገር ግን አካላታቸው ማይጾም ሰዎች አሉ። ጾሙ የሚሳደቡ፣ የሚደባደቡ፣ የሚጣሉ፣ ቆሻሻ ነገር የሚያዩ፣ የሚናገሩ ሰዎች አሉ። የጾምን ዓላማ ልንረዳ ይገባናል። ሌላኛው ሰደቃ ማብዛት ነው። ቸር መሆን፣ ማብላት፣ ኸይር ስራ ላይ መሳተፍ ነው። ሌላው ቁርአን መቅራትን ማብዛት ነው። ረመዳንና ቁርአን የተያያዙ ናቸው። ቁርአን መውረድ የጀመረውም በረመዳን ነው። ቅድም በሐዲስ እንደተገለጸው ጾምና ቁርአንም አላህ ዘንድ ያማልዳሉ፣ ያስታርቃሉ ተብሏል። ሌላው ጾመኛን ማስፈጠር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጾመኛን ያስፈጠረ ሰው ያስፈጠረውን ሰው አይነት አጅር አላህ ይሰጠዋል ብላ በየቀኑ አንዳንድ ምስኪን እንኳ ጓደኛ እንኳ ጾመኛ ብናስፈጥር የ30 ቀን ጾም አጅር እናገኛለን ማለት ነው። በትንሹ አንዳንድ ጾመኛ ብናስፈጥር በየቀኑ 2 ብናስፈጥር ማስላት ነው ሂሳቡ። አላህ ተባረከ ወተዓላ አቅሙን የሰጠው ሰው በየቀኑ ሱፍራው ላይ የሚያፈጥረው ነገር ላይ አንዳንድ ሰው 2 ሰው ማስፈጠር ማጋራት ነው። ይሄን እንኳን ማድረግ ማይችል ሰው አጥግቦ ማብላት፣ ሱፍራው ላይ ሰው ማስቀመጥ የሚችልበት አቅም የሌለው ሰው ቴምርና ውሃ በመስጠት ጾመኛን ማስፈጠር ይቻላል። አጅሩ ይበላለጥ።
ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم من كان منا مهموما ففرج عنه همه ومن كان منا مدينا فاقض عنه دينه برحمتك يا أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد